በህይወቴ የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው፣ ሐሜተኛ የራሱ ህይወት መኖር የማይችል ቀናተኛ ሰው ደግሞ የባሰ ያስጠላኛል። ጥላቻ ወልፉ የሆነ ሰው ጥልት ታደርጋለሁ አልወድም። አንዳንዴ ማለት ነው የወንድ ኢነርጂ ሲያስፈልገኝ የልጅ ማይክል ከፍቼ ምናምን እሰማ ነበረ ድሮ ማለት ነው። አሁን እሰማዋለሁ እስቲ። ግን አሁን ለየት ያለው ምንድነው መሰላችሁ? The guy that I used to look up to, my inspiration, my entertainment, and someone that I really adored, he is now my friend. አግባት አለቀ። ለአንድ ቀንም ቢሆን አብራሃት አዶናይ ለእናቱ ልጅ ነው፣ ለወንድም ለእህቶቹ ልጅ ነው። እድሜ ለአዶኒ ከፈጣሪ በታች። ሄሎ ትራምፕ አሎ ባልፈልጋለሁ። ሰላም ጤና ይስጥልኝ። ሰላምታዬ በያላችሁበት ድረስ። በዛሬው ቪዲዮ እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰማቸውና ሀሳባችሁን ብታካፍሉባቸው ያልኳቸውን የተወሰኑ ጉዳዮች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያው ጉዳይ የሀገራችን ታዳጊ ልጅ ከዶናልድ ትራምፕ ጋር በስልክ ያደረገው ቆይታ በተለያዩ ቋንቋዎች አዝናኝ ቆይታ አድርጓል። ሄሎ ትራምፕ አሎ ኢትዮጵያን ፒፕል ሚ ሃንግሪ ገሮቴ ሃንግሪ ህዝብ ሃንግሪ እንዳለ ከባቢና ሃንግሪ በቃ እንደ ሀገር በቃ ሀገርና ለሃንግሪ በቃ ሁሉና ስነ ሃንግሪና ኮይናኛና ትሩአለኻ ድኽና ዝበሃል መድሓኒት ዘውሉ ቫይረስ ተስፋሕፊዕኞ ኣብ ዓድኩም ግዛዕካ ይፍለጥ እዚ ቫይረስ እዚ እና ካብ ዓድና ከምዚ ኮሮና ካብ ዓድኩም ላውዚ ዝለኣኽኩምና እዚ ድኽና ዝበሃል ቫይረስ ላብ ዓድኩም ተይመፀስ በይዛኹም ኣውዚ ተለስ መድሓኒት ተወዲድኩም ተጥፍእዎ ባህሊ ኣነ በቃ ንሕና ጎረቤት ሃንግሪ ኣደይ ሃንግሪ ሓወይ ሃንግሪ እንዳለ እንደ ሃገር ኢና ሃንግሪ ኮይና ነና እንዴት አያችሁ እወ ትራምፕ በቃ ካይ ተሕድራ ትራምፕ በቃ هذه انا ነግረካለሁ ዙ ድኽና ዝበሃል ሕማም መድሓኒት የውሊ በቃ ለሆነ ተመራመርሉ። እሺ ትራምፕ ለበዓል ተገዛኻለ ሰላም በላ ለበዓል ተገዛኻለ። እንዴት አያችሁት? ደስ የሚል ቆይታ ነው አይደል? ሁለተኛው ጉዳይ ደግሞ አንዲት ሴትዮ ባልፈልጉልኝ እኔን የሚያገባ ባል የፈለገውን ነገር አደርግለታለሁ ትለናለች። ባልፈልጋለሁ የፈለገውን ነገር አደርግለታለሁ እኔን የሚያገባኝ ልጅ ማለት ቀልድማም አይደለም። ቀልድ ነው አትበሉ። እኔ ባልፈልጋለሁ። ሰምታችኋል እንግዲህ ባልፈልጉላት ይቅናት። ሶስተኛውና ዋናው ጉዳይ አዶናይ ነው። አዶናይ እንግዲህ ካያችሁት ካወቃችሁት ጊዜ ጀምሮ ብዙ ተቃዋሚዎች ሲጀምር በጣም ብዙ ተቃዋሚዎች ከዛ ደግሞ በቃ እያሸነፈ ተቃዋሚዎቹን እየቀነሰ በጣም ብዙ ወዳጆች አፍርቷል። በጣም ብዙ የሚቃወሙት ሰዎች ተከታዩ ሆነዋል። አሁንም ግን አንዳንድ የሆኑ ችክ ያሉ የሆነ የማይነቀሉ መርዝ የሆኑ ሰዎች አሉ። ይቅርታ ስለ ቃላት አጠቃቀሜ ግን ልክ ነኝ። ሁሌም መጥፎ ነገር ካፋቸው የሚወጣ አንድ ሴትዮ አለች። የሆነ ጊዜ በጣም መጥፎ ነገር ተናግራ ነበረ፣ ብዙም ሳይወራ ቀረ። ድጋሚ ሰሞኑን ይሞታል 30-60 ምናምን እያለች አወራች። ብዙ ሰው ተቃውሟት በጣም ብዙ ነገር ብሏት ነበር። አሁን ደግሞ የሆነችን ልጅ አሜሪካ በሄደ ወቅት የሞቲቬሽናል ስፒች ያደረገ ጊዜ ያገኛት ልጅ ነበረች። እሷን ልጅ አግባ እያለች ትገኛለች። ጉዶሎናታ አግብተ ካላሳየኝ በፍጹም አላምንህም። አግባት አለቀ። ለአንድ ቀንም ቢሆን አብራሃት ተኛ፣ ያኔ ትደሰታለች። ተኛ ካልተኛ ካላምንህም መቼም እቺ ልጅማ ከሊና ካትወጣም ለአሁን አግባ ማለቷ ምን ማለቷ አይደለም እየገረመኝ ያለው። ጭንቅላቷ ውስጥ እቺ ሴትዮ ጭንቅላት ውስጥ ምንድነው እየተፈጠረ ያለው? ምንድነው የምትፈልገው?
አሁን ለልጅቷ አዝናላት ነው ወይስ ምንድን ነው የፈለገችው? ስታስበው ግን እሷን ታዞ እሷ ስላለችው አዶናይ ልጅቷን የሚያገባት መስሏት ነው? ምን እውነትም የሆነ ሰውዬ እንደዚህ ብሏል። በሐኪም የተፈረመላቸው እብዶች ወይም ደግሞ መድኃኒታቸውን ውጠው በላዩ ላይ መጠጥ ጠጥተው ወደ ሶሻል ሚዲያ የሚመጡ ሰዎች እንደዛ ልትሆን ትችላለች። እኔ ጤነኛም እየመሰለችኝ አይደለም። ድንገት ትነሳና የሆነ የሚያስጠላ አይነት ንግግር ትናገራለች። ከዛ ደግሞ ትጸጸታለች። ከዛ መልሳ ወደ ቦታዋ ትመለሳለች። እኔ ምን ልበላት? ቃላት የለኝም። ግን ለሷ የሚሆን ጥሩ ምላሽ ሰዎች ግን ጥሩ ምላሽ ሰጥተዋታል። ደስ የሚለው አዶናይ በጣም ብዙ ደጋፊዎች አሉ። እሱ ሳይናገር የሚናገሩለት ብዙ ሰዎች አሉ። ምክንያቱም እሱ በእጁ በብሩ ሳይሆን በጣም በብዙ ነገር የደገፋቸው ያበረታቸው፣ በራሳቸው እንዲተማመኑ ራሳቸውን እንዲወዱ ያደረጋቸው፣ በህይወታቸው ላይ በጣም ብዙ ለውጥ እንዲያዩ ያደረጋቸው ሰዎች አሉና እነሱ ምላሽ ሰጥተዋታል። እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ተቋቁሜ ኮንፊደንስ ሳይሰበር እችላለሁ ብዬ ወደፊት መጥቼ እችላለሁ ብዬ እያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየርኩት በአዶኒ ምክር ነው ከፈጣሪ በታች። እሺ እያንዳንዱ እሱ ሞቲቬሽን የሚያደርጋት እሰማዋለሁ ጸጥ ብዬ ስለኔ የሚያወራ እስኪመስለኝ ድረስ ክርስቶስን እውነትም እያንዳንዱ ነገር ተቀየርኩኝ። በቃ ራሴን አገኘሁት ፈልጌ። ለካ እኔ ቆንጆ ነኝ፣ ለካ እኔ እችላለሁ፣ ለካ እኔ ጀግና ነኝ እንድል እንዳምን አደረገኝ። የምፈልገውን እንዳደርግ አደረገኝና አዶኒ ይችላል። በዛ ላይ ደግሞ የሚሰራቸው እያንዳንዱ በጎ ስራዎች ክሬዲቱን አትወሰዱበት በእናታችሁ። ፊት ለፊቱ አትቁሙ። ልጁ ይስራ። የህፃናቶችን ነፍስ እያተረፈ ነው። ጀግና ነህ፣ ትችላለህ፣ ከጎንክ ነን። በጣም የምናከብረው ፕራውድ የምንሆንበት ነገ የተሻለ ተስፋ የሚያሳየን ነገ የተሻለ ቦታ ደርሶ ልናየው የምንጓጓ ልጅ ነው አዶናይ። እነዚህ ሶስት ሴቶች በየቀኑ እየወጡ የአዶናይ ውድቀት ይመኛሉ። የአዶናይን ነገሮቹ እንዳይሰምር ይመኛሉ። ጭራሽ አልፎ ተርፎ ደግሞ በእነዚህ አደገኛ ሴቶች ግሩፕ መሀል ደግሞ ሞቱን እስከ መመኘት ደርሰዋል። ኦኬ ህይወትን የሚነጥቅም ህይወትን የሚሰጠው እግዚአብሔር ነው። ኦኬ እግዚአብሔር ካለው ይኖራል፣ እግዚአብሔር ካላለ ደግሞ አንኖርም። እንደሰማችሁት ነው። ደስ ይላል። እና ምንድነው አንዳንዴ ስትናገሩ እያሰባችሁ፣ ለነገሩ እያሰባችሁ የምትባል አይነት ሰው አይደለችም እቺ ሴትዮ። ማሰብ የምትችል እራሱ አይመስለኝም። ግን ሶሻል ሚዲያ ላይ ስትመጡ ሁሌም መጥፎ ነገር ለመናገር እያሰባችሁ አትምጡ። አንዳንድ ቀን እንደ ሰው ለመሆን ሞክሩ። አብራችሁን ስለቆያችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የጉዟችን አካል ሆኑ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ